መርየም አደገች። እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል፣ ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳት ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መርየም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነው። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ሕይወት የሚገዛበትን ነገር ይዞ ስለሚመጣ ወሕይን ስለሚያወርድ ማለት ነው። ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው። ፈተመሰለ ለሃ በሸረን ሰውያ የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየረ። ጋርዳ ተቀምጣለች። በየት ገባች? ደነገጠች። እኔ አዑዙ ቢረሕማን ሚንክ እኔ በአረሕማን ካንተ እጠበቃለሁ በአላህ ኢንኩንተ ተቅያ አላህ የምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበበ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል አልያም እማምስ ጋለሞታ አይደለሁም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አላች። ጅብሪል ቃል ብሎ አለ ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ወሊነجعله آية للناس አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ወረሕመተን ሚና ከአላህም ዘንድ እዝነት ሊሆን እሱን ለተከተሉት ወካነ አምረን መቅድያ መርየም ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከርያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት። አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደ። አስከተለላት። አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው። ፊት ለፊት መጣላት። መርየም ሆይ አርግዘሻል ማለት ሚስጥሩን ነገረችው። ዘከርያ ሆይ መላእክት መጥቶ አብስረው ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረችው። ዘከርያ ምን ክስተት ያቀርብ ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግዝኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካነን ቀስያ ነው ብለዋል። ከዛም የደረቀ የቴምር ዛፍ አለ፣ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት፣ በዚህ ላይ ድንግል ነች። አዋራጅ በዙሪያዋ የለም። ምጡን ብቻዋን ያማጠችው ምጥ ከባድ ነው። ድንግል ለሆነች ሴት
ታዲያ መርየም ልትወሳ ይገባል? ምጥ ውስጥ ስትገባ ልጁ እየተወለደ ነው፣ አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። ፈቃለት ያ ለይተኒ ሚቱ ቀብለ ሃዛ፣ ከዚህ በፊት ሙቼ በነበር ምን አለ። ወኩንቱ ነስየን መንስያ፣ ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው፣ ልጇን ኢየሱስ ተወለደ።